ያው ዛሬ በለውጡ የተሰሩ ስራዎች የሴቶችና ህጻናት ተሳትፎና ተጠቃሚነትን እንዲሁም የህጻናት መብትና ደህንነት ላይ በትኩረት እንሰራለን። ይሄንን ስንሰራ ፊት ከነበረው ዝም ብሎ ከሆነ ከመረጃ ይልቅ የተያዘ ነገር የተረጋገጠ ነገር ተሳትፎ ካል ሴቷን ለግንዛቤ ወጣ እንድትገነዘብ የማድረግ ስራ እንሰራለን። ያወቀችውን የተሳተፈችበትን የተገነዘበችውን ደግሞ ተጠቃሚ እንድትሆን በአደረጃጀት እንዲሰራ የምንሰራ ስራዎች አሉ። እንደ ሴቶችና ህጻናት ሴቷን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተጠቃሚና ተሳታፊ ለማድረግ መጀመሪያ ያሉንን ሴቶች የመለየት ስራ ላይ ሰራ ነው። በዞናችን ይኖሩናል ብለን 300,300 ሴቶችን አቅደን ተነስተናል ለማደራጀት። በዛውም 9,978 አንድ ለአስሮችን ለማደራጀት አቅደናል። ከዛ ውስጥ ደግሞ ልማት ህብረት የሚል በጋራ ማህበራዊውንም ፖለቲካዊንም ኢኮኖሚያዊንም በጋራ ተጠቃሚ ሆነው በአንድ ላይ በማደራጀት ስራ ለመስራት ወደ 3,378 አቅደናል ልማት ህብረትን። ከዛ ውስጥ ወደ 3,348 ልማት ህብረቶችን አቅደናል። 9,917 አንድ ለ10 አቅደናል። ከዛ በመለስ ደግሞ ካቀድናቸው 100,300 ሴቶች ውስጥ 97,738 ሴቶችን ለማደራጀት ችለናል። ይህን ከቁጥር ባለፈ ሴቶች በአካባቢያቸው ባለው መረጃ በዳታቤዝ ጭምር አደራጅተን አሁን ዳታቤዙን 92% ገብተናል። ያ ማለት ሴቷ ወረዳዋን፣ ቀበሌዋን፣ መንደሯን ጭምር የሚገልጽ እስከ አያት ድረስ እስከ ቤተሰብ ድረስ ያለችበትን ዳታቤዝ ላይ አስገብተን ከዚህ በፊት በቁጥር ዝም ብሎ ይሄናል ሴት አለን ሳይሆን ትክክለኛ ያሉንን ሴቶች በዳታቤዝ ካስገባን በኋላ የልማት ህብረት ራሱን የቻለ አሰራርና አደረጃጀት አለው። አንድ ለ30 አላት ልማት ህብረት ያልኳችሁ። አንድ ለ10 ደግሞ ከአንድ ለ30 ውስጥ በአንድ ለ10 ይደራጃሉ። እነዛ አባላት ደግሞ በየ15ቱ ይወያያሉ። በየ15ቱ በሚወያዩ ጊዜ መነሻ 30 ብር ቁጠባ አላቸው። ኢኮኖሚካል ችግራቸውን ለመፍታት 30 ብር ቁጠባ አላቸው። አሁን ግን 50 እና 100 አድርገው አሳድገውት የቁጠባ ባህላችን ከዚህ በፊት በጣም ዝቅተኛ ነበረ። አሁን ግን በዚህ አደረጃጀት ቁጠባቸው እንዲያድግና የቆጠቡትን ቁጠባ ከዚህ በፊት ራሳቸው በፈለጉት ባንክ ነበር የሚያስቀምጡት። ኦሞ ላይ የነበረውን ችግሮችን በጋራ ፈተን ከዞን ጀምሮ ማስተዳደር የተፈቱ ስራዎች ተፈተውልን ወደ ኦሞ ባንክ እንዲያመጡና አሁን ደግሞ በለውጡ ህብረት ስራ ደግሞ በአንድ ቀበሌ አንድ